መጽሐፍ ሲናገር ደስ ይላል። መዳን ቀን ይልና ዛሬ ነው የመዳን ቀን አሁን። ወንድሜ እህቴ በድፍረት እዚህ ቤት የምነግራችሁ ነገር ኢየሱስ የሌለው ሰው የሞተ ሰው ነው። እንጨት ተበላለች ማለት አሜን። እንጨት አልበላም። እግዚአብሔር ምስክሬ። እንጨት እንዴት ነው የምንበላው እናንተ? መጽሐፍ ቅዱስ ላይ እንኳን እንጨት የበላ እንኳን የለም። እንጨት ትበላለህ። አሜን። እና አይነት ወንጌል ያልተማረ ትውልድ የእግዚአብሔር መንፈስን መራብ ከሆነ ወገኖች እግዚአብሔር ምስክሬ ነው። አንጀታችን እስኪያርላ አንፈራም ሁላ። ዛሬ ቤቴ አድራሻዬን እልክላችኋለሁ። እኔ መደብደብ የምትፈልጉ ሰዎች እግዚአብሔር አምላክ ምስክሬ ነው። ኢየሱስ ክርስቶስ በቂ ነው። ለማንም ነቢይ ገንዘብ ስለሰጠ ህይወት ላይ 10 ሳንቲም አትጨምርም። ልትፈወስ ገንዘብን ሰጠ ልትፈወስ አትፈወስም። ልትፈወስ የምትችለው አንድ ነው። ኢሳይያስ 53ን ስታነብ በመገረፉ ቁስል ተፈውሻለሁ፣ በመገረፉ ቁስል ድኛለሁ ብለህ ተንበርክከ አባት ሆይ እንደ ልጅ ተንበርክከ የእግዚአብሔር ልጅ ኢየሱስ አሞኛል በግልጽ አሞኛል፣ ታምሜያለሁ፣ እባክህን ፈውሰኝ። የሆነ ሰውዬ ኢትዮጵያ ያለ ሰውዬ ገንዘብሽን ወስዶ የሚሰማው እግዚአብሔር የለም። እግዚአብሔር ገንዘብሽን ልከሽ ዲያስፖራ አካውንት ተብለሽ በዶላር በዛ አካውንት ላኪ ተብለሽ እሱን ሰምቶ ገንዘብ ወስዶ እግዚአብሔር እሱን ሰምቶ አንቺን ላይ ሰማ። ይሄ እግዚአብሔር አይደለም። ይሄ እንደዚህ አይነት እግዚአብሔር እኔ አላገለግልም። እግዚአብሔር እንደሱ አይነት አይደለም። አንቺንም ይሰማል እሱንም